እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ጉልበቴም ዝማሬም እርሱ ነው። ጉልበቴም ዝማሬም እርሱ ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ጉልበቴም ዝማሬም እርሱ ነው። ጉልበቴም ዝማሬም እርሱ ነው። በክብር ከፍ ከፍ ብሏል፣ ኃያሉን ከባህር ጥሏል። ለሕዝቡ መድኃኒት ሆነ፣ ከሳሹን ከላይ ከደነ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ጉልበቴም ዝማሬም እርሱ ነው። ጉልበቴም ዝማሬም እርሱ ነው። ምስጉን ነው የተመሰገነ፣ ልጆቹን ከሞት ያዳነ። ፈርዖን ከጥልቁ ሰጥሟል፣ በክንዱ ኃይልን አድርጓል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ጉልበቴም ዝማሬም እርሱ ነው። ጉልበቴም ዝማሬም እርሱ ነው። ታወጀ የምህረት ዘመን፣ ከድንግል አምላክ ሰው ሲሆን፣ ሲገለጥ የዓለም መድኃኒት። ተሻገርን ገባን ከገነት። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ጉልበቴም ዝማሬም እርሱ ነው። ጉልበቴም ዝማሬም እርሱ ነው። መለኮት ሥጋን ተዋሃደ፣ ዲያብሎስ ሲኦል ወረደ። ተዋጊው እግዚአብሔር ቀድሟል፣ የሞት ኃይል በሞት ተሽሯል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ጉልበቴም ዝማሬም እርሱ ነው። ጉልበቴም ዝማሬም እርሱ ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ጉልበቴም ዝማሬም እርሱ ነው። ጉልበቴም ዝማሬም እርሱ ነው።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 ተብለ የምትመሰገን የቅዱሳን አምላክ የፍጥረታት ሁሉ ባለቤት አምላካችን እግዚአብሔር ሆይ ይህችን ዕለት ባርከ ቀድሰ ስለሰጠን ክብር ምስጋና ለስምህ ይሁንልን። አምላካችን እግዚአብሔር ሆይ ትላንትና አሳልፈ ይህችን የበረከት ቀን ስለሰጠህን በጥንተ ልደት በረከትህን ቸርነትህን ልታጎናጽፈን በእድሜያችን ላይ ይህችን ቀን በረከት ዳረጎት አድርገህ ስለሰጠን አሁንም እናመሰግንሃለን። አቤቱ የቅዱሳን አምላክ እግዚአብሔር ሆይ የሆነብንን ሁሉ የምታውቅ የደረሰብንን ሁሉ መከራ የምታውቅ አንተ ነህና አባቶቻችንን እንደረዳህ ከመከራ ከችግር ከስቃይ እንድታወጣ እንድትፈውሰን ዓለማችንን ምድራችንን ሁሉ እንድትፈውስልን መልካም ፈቃድ ይሁንልን። የቅዱሳን አምላክ እግዚአብሔር ሆይ ደግሞም ሀገራችን ኢትዮጵያን በበዛው ምህረት በበዛው ቸርነት ይቅርታ እንድትጎበኝልን ህዝቡን ከእልቂት ከጥፋት ከበሽታው ከአባሩ ከቸነፈሩ ሁሉ እንድትሰውርልን መልካም ፈቃድ ይሁንልን። የቅዱሳን አምላክ እግዚአብሔር ሆይ ዛሬን ያደረስከን አንተ ነህና እንዲሁ ደግሞ የነገውንም በዓል እንድታሰምርልን የበረከት የረድኤት እንድታደርግልን በሐዋርያት ላይ የወረደው ጸጋ መንፈስ ቅዱስ በእኛም ላይ እንዲወርድ አጽራረ ቤተ ክርስቲያንን የሚዋጓትን የሚፈታተኑትን ሁሉ ታስታግስልን ዘንድ ክፉዎችንም ሁሉ ትይዝልን ዘንድ መልካም ፈቃድ ይሁንልን። ጉባኤ ነቢያትን ጉባኤ ሐዋርያትን ጉባኤ ቅዱሳንን የባረከ አምላክ የኛንም ጉባኤያችንን ተባረክልን ዘንድ መርሃ ግብራችንን ተባረክልን ዘንድ ቅዱስ ስምህ እንዲህ በማለት እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የማይሠራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን። አምላካችን እግዚአብሔር በቸርነቱ ዛሬም ደግሞ አገናኝቶናልና የቅዱሳን አምላክ በበረከት ቅዱስ ቃሉን እንድንሰማ እንድንማር ስለፈቀደልን አሁንም ክብር ምስጋና ለስሙ ይሁንልን። ዛሬ እንግዲህ የጀመርነውን ተከታታይ ትምህርት በፍጻሜ የምናበቃበትና ወደ ሁለተኛው ምዕራፍ የምንሻገርበት የመጨረሻው ክፍል ነው። ጥቂት እንግዲህ የዚህን ታሪክ ያጠናነው ከወደ ኋላ ሳባርገን ለመመልከት ያህል በጣም ስንመለከት የነበረው ዋናው ነገር እግዚአብሔር እስራኤላውያንን ንጉሳቸው አባታቸው እረኛቸው ጠባቂያቸው ሆኖ በሰማይና በምድር የሚያስፈልጋቸውን በረከት ሁሉ እየላከላቸው ሲያስተዳድራቸው ከቆየ በኋላ በሳፍንቱ በካህናቱ እየጠበቀ እየመከረ ያስተካከለ ሁሉን ነገር ያስተካከለላቸው ሲመራቸው ኖሯልና በመጨረሻ የመጨረሻው መሳፍንት የሆነው የመጨረሻው የአባቶቻችን እንግዲህ ስልጣኑን ተቀብሎ በክህነት ሳኦልንም ዳዊትንም ሲቀባ የነበረው ሳሙኤል ትላንትና ማረፉን ተመልክተናል። ከሱ በኋላ እግዚአብሔር እንግዲህ ህዝቡ ስላስቀየመ ህዝቡ እግዚአብሔር ላይ ስላጉረመረመ ከግብጽ ባርነት ወጥቶ የረዳውን እግዚአብሔርን በመርሳት አጠገቡ የሚቆም ንጉስ ስለፈለገለ በዛ ምክንያት እግዚአብሔር ቢያዝን ሳሙኤልን እኔ የምሰጥሰው አለኝ እሱን ቀባላቸው ብሎ በሳሙኤልም ምክር አልመለስም ያለው ህዝብ ሳኦል እንግዲህ ከአባትና ከቤተሰቦቹ ከወገኖቹ ከወንድሞቹ ጋራ በአህያ ንግድና በአህያ እርባታ ተሰማርቶ ይኖር የነበረው በእስራኤል ምድር ላይ እንደነገሰላቸው ያንን ታሪክ ተመልክተናል። እንግዲህ በዳዊትና በሳኦል መካከል ደግሞ ባለ መግባባት እንዲሁ በመፈራራት
እኔ ይበልጥ በሚል ስሜት ዳዊት ውስጥ ባልነበረ ክፉ መንፈስ በሳኦል ላይ ግን ክፉ መንፈስ አድሮበት እግዚአብሔርን ባለመፍራት ዳዊትን በማስወገድ ረጅም ዘመን የሚነክስ ስለመሰለው ወደማይፈልግ ጠብ ውስጥ ገብተው እያየን ነበርና እስከዚህ ድረስ የመጣ ነው። እንግዲህ ዛሬ ወደ ማጠቃለያው ስንመጣ እንግዲህ ብዙ ነገሮችን ከዚህ እናያለን። በህዝቡ አመጽ ሳኦል እንደተሾመ መመልከት ችለናል። እንደገና ደግሞ ህዝቡን መምራት ስላልቻለ ብዙ በተፈጥሮና በህዝብ ላይ በደል ሲፈጸም ቆይቷል። ምክንያቱም ረጅሙን ጊዜ ሲያሳልፍ የነበረው ዳዊትን በመግደል ዳዊትን በመማረክ ዳዊትን በማጥፋት ነው። እንግዲህ ከዳዊት ጋራ ሌላም ዘዴ ተቀይሶ ነበር እንዳጠና ነው ትዝ ይላችኋል። በጋብቻ እንኳን ለማቅረብ ፈልጎ ነበር። አቤሜሌክን ዳረለት። ነገር ግን በጫጉላ ውስጥ እንዳለ እንደገና ሊገለው ፈለገ። ልጅ ሚስቱንም ትቶ እንደሸሸ እንደጠፋ ከዛ በኋላ ሳኦልና ዳዊት እንዳልተገናኙ እየተማማርን ቆይተናል። እንግዲህ በዛ መካከል ደግሞ የሳኦል ልጅ ዮናታን ከአንድም 3 ጊዜ ቃል ኪዳን በመግባት ልብሱን አልባሳቱን ጋሻውን ጦሩን ዝናሩን ሁሉ ለዳዊት እንዳወረሰው እንዳለበሰው እንደሸለመው አይተናል። እንግዲህ ፍቅር እንደተለጋገሱ ቃል ኪዳን እንደተገባቡ ከአንድም 3 ጊዜ ስናይ ቆይተናል። ያንንም ታስታውሳላችሁ። ዳዊት ደግሞ በዚህ መካከል ሳኦል ሲያሳድደው በነበረበት ወቅት እምነት በሱ ላይ ሳይጥል ቀርቶ በጥቂት ያቀርበዋል፣ በብዙ ያሸሸዋል። መሃል ላይ ደግሞ ጎልያድ ሲመጣ ጎልያድን ከገላገለው በኋላ ከገደለው በኋላ ሳኦል ትንሽ ለማቅረብ ሞክሮ መከላከያ ሚኒስትርም አድርጎት ነበር። አብረው መኖርም ጀምረው ነበር። በቤተ መንግስት አብረው መኖር ጀምረው ነበር። ብዙም ሳይቆይ ግን እንዳሳደደውም ተመልክተናልና እግዚአብሔር ደግሞ ሳሙኤል ከመሞቱ በፊት እንደ ልቤ የሆነ ሰው አለኝ ብሎ ለሳሙኤል ነገረው። ሳሙኤል ያን ሚስጥር ሲጠብቅ ቆየ። ሳኦል ደግሞ ለጦርነት ተዘጋጅቶ ሲወጣ ከፍልስጤማውያን ጋር ያልተገባ ስተስ ውስጥ ገባ። ካህናት የሚሰውቱን መስዋዕት ካህናት የሚነኩትን ንዋያተ ቅድሳት በድፍረት በመንካት ሳሙኤል ሳይመጣ መስዋዕት ሰዋ። ሳሙኤል ሲመጣ ምንድነው ያደረከው አለው። ያረፈድክ መስሎኝ የቀረህም መስሎኝ መስዋዕት ሰዋው አለው። በዛን ጊዜ ጥሩ አላደረክም፣ እግዚአብሔር መንግስትን ከዛሬ ጀምሮ ካንተ ላይ እንዳነሳ በረድኤት ካንተ ላይ እንደሌለ በጸጋ ካንተ ጋር እንደሌለ በጥበቃ ካንተ ጋር እንደሌለ ስመጣ ነግሮኛልና ባዶነ ከዚህ በኋላ በቤተ መንግስት እግዚአብሔር ለቋል ወጥቷል ብሎ ነገረው። በዛ ምክንያት እንግዲህ ሊሆን የሚችለው ዳዊት ነው ከኔ የሚቀጥለው ዳዊት ነው በሚል እሳቤና ግምት ዳዊትን ጨርሶ ማጥፋትና የሱን ስልጣን ማቆየት በብዙ ይፈልግ በብዙ ይሻ እንደነበረ ስናጠና ቆይተናል። እንግዲህ በዚህ መካከል ደግሞ ብዙ መልካም ሰዎችንም አይተናል። እንደ ካህኑ አቤሜሌክ ያሉ መልካም ሰዎች በኋላ በዶይቅ ክፉ ወሬ ሄዶ የተገደሉ 85 ካህናትን አይተናል። እነዚህ ነገሮች ሁሉ እንመለከታለን። አንኩስ የሚባለው ደግሞ የመጨረሻው ጦርነት ያካሄደው የፍልስጤም ንጉስ እሱን መልካም ነገሩን እንመለከታለን። ዳዊትን ከነሰራዊቱ በተራራው ላይ እንዲቀመጥ እንዲኖር የፈቀደ ንጉስ ነውና ብዙዎችን መልካም ሰዎች እናያለን። እነ ናባልን እንመለከታለን። ነውረኛ የሆኑ አሳፋሪ የሆኑ ሀብት በስቶላቸው በጎቹን የሚጠብቅለት ከብቱን የሚጠብቅለት ዳዊትን ምግብ ቢጠይቀው የከለከለው ሚስቱ ደግሞ አቢግያ ብልህና አስተዋይ የእግዚአብሔር ሴት ሆና እሷ ምግብ ይዛ ሄዳ ዳዊት እግር ስር ወድቃ እንዴት እንደለመነችለት እግዚአብሔር ደግሞ በናባል ክፉ ስራ ከ10 ቀን በኋላ ቀስፎት እንደሞተ ተመልክተናል። አሁን የመጨረሻውን ክፍል ዛሬ ስናጠና ምንመለከተው ፍልስጤማውያን ወታደሮች በኤፊቅ እንደተሰበሰቡና የመጨረሻውን ጦርነት ለማከናወን አንኩስ የሚባለው ንጉስ ይዘው እንደተነሱ ነው አይተን ትላንትና ያበቃ ነው። እንግዲህ አንኩስ ዳዊትን ለመነው። የሚገርማችሁ ታሪክ ልመና አቅርቧል ለዳዊት። አንተ ሰራዊት አለህ፣ አንተም በጣም ጀግና ነህ፣ በጣም ታዋቂ ወታደር ነህ፣ ነገር ግን ከኔ ጋር ዝመትልኝ፣ ከኔ ጋር ተዋጋልኝ፣ ውጣልኝ ከኔ ጋር አለው አንኩስ ንጉሱ።
ዳዊትም እሺ አለ ከወገኖቹ ጋራ ነው እንግዲህ ከነሳውል ጋር የሚዋጋው እሺ አለ ምክንያቱም አጣብቅኙ ከባድ ነው ምክንያቱም የሰው ሀገር ላይ የኖረ አልረዳህም አይባልም የሰው ምድር ላይ ተቀምጦ አላግዝህም አይባልም ወገኑን ለመውጋት ነው ዳዊት የሚነሳው ዳዊት ግን ምን አለ እኔ በጦርነት እሰለፋለሁ እዋጋለሁ እስራኤላውያን ነፃ እንዲወጡ ፈልጋለሁ ከግዞት እንዲወጡ ፈልጋለሁ ሳኦል ያስተዳደረ አይደለም ጊዜውን የሚፈጀው እኔን ለማጥፋት ነው ስለዚህ በጦርነት ከተገጣጠምን እኔ የማደርገውን አሳያለሁ አለ በኋላ የአንኩስ ወታደሮች ዳዊትን ሲያዩ ይሄ እስራኤላዊው አይደለም ወይ ዳዊት አይደለም ወይ እንዴት እሱ ከኛ ጋር ይዘምታል አይሆንም ተመልሶ በጦርነቱ ላይ መልኩን ቀይሮ እንደገና ሳኦልን ረድቶ ቢወጋንስ አንችለውም ስለዚህ እኛ ራሳችንን እንዋጋለን ዳዊት እዚሁ ይቀመጥ ተባለ አንኩስ ዳዊትን በቃ ተቀመጥ ወደ ፈለከው ቦታ ሂድ እኛ ጦርነቱን እንዘምታለን ተባብለው እዚህ ላይ ደግሞ ስንጀምር እናየዋለን ማለት ነው ዛሬ የምንመለከተው ይሄንን ነው ከዚህ በኋላ እግዚአብሔር ገላገለው ይላል መጽሐፍ ቅዱሱ ምክንያቱም ዳዊት አጣብቅኝ ውስጥ ነው እምቢ ቢል መሬት ሰጥቶ ያኖረው ተራራ ሰጥቶ ያኖረው ነው እምቢ ማለት ይከብዳል ጦርነቱ ቢያሸንፍም ለዳዊት ደግሞ ከአንኩስ ጋራ መጋጨት ነው የሚሆንበት ስለዚህ እሺ ብሎ ነበር አንኩስ ግን ይቅርብህ አንተ አትዋጋለው እግዚአብሔር ዋወቀ ከወገኖቹ ጋራ ዳዊት እንዳይዋጋ ከለከለው በወታደሮቹ አድሮ ይላል መጽሐፍ ቅዱስና ሲነጋ ግን ዳዊትና ሰራዊቱ ያንን ስፍራ ለቀው ወደላ ስፍራ እንደሄዱ መጽሐፍ ቅዱስ ይናገራል እንግዲህ 30 እና 29 አካባቢ ምናጠናው ይሄንን ነው ከዚህ በኋላ አንኩስ ከእስራኤላውያን ጋራ ለማዋጋት ንጉሱ ሰራዊቱን ይዞ ዘመተ ጦርነቱ ሊጀመር ጉዞ ላይ ናቸው የሳኦልም ወታደር እየመጣ ነው እየገሰገሰ ነው እንግዲህ ተገናኝተው የሚሆኑትን ዛሬ የመጨረሻውን ክፍል እናያለን ይህ በእንዲህ እንዳለ ቅዱስ ዳዊት ከሰራዊቱ ጋራ ተነስቶ ወደላ ስፍራ እንደሄደ ጼቅላግ የምትባል ከተማ ውስጥ እንደሰፈረ እንመለከታለን እቺ ጼቅላግ የምትባል ከተማ ብዙውን ጊዜ ለዳዊት በጎ ነገር የሚያደርጉ ለወታደሮቹ ምግብ የሚያቀርቡ ጥሩ የውሃ ምንጭ ያለባት አካባቢ ናትና ህዝቡ ዳዊት እዛ ሲመጣ ያግዘዋል ይረዳዋል ምግብ ይሰጡታል የሚያስፈልገው ነገር ያደርጉለታል በግ ያላቸው በግ ፍየል ያላቸው ፍየል እየሰጡ መንገዳቸውን እንዲጓዙ ያበረታቷቸዋል ክፉ ነገር ሲመጣም ደግሞ መልእክተኛ እየላኩ ወደ ተራራው ላይ እንዲየመጡባችሁ ነው ከተማችን ውስጥ አዳዲስ ሰዎች መተዋል ምናልባት እናንተን ሊፈልጉ ይሆናል ራሳችሁን አዘጋጁ ራሳችሁን ደብቁ ራሳችሁን ተጠንቅቃችሁ ተጓዙ ቀንም ማታም ውሃ ልትቀዱ ስትሄዱ ተጠንቀቁ ይያሉ ይመክሯቸው መልእክተኛ ይልኩላቸው የነበሩ የጼዴቅ ሰዎች ነበሩና ዳዊት በጣም ያከብራቸዋል በጣም ይወዳቸዋል በዚህ ምክንያት ከፍልስጤም ወገን የሆኑ ደግሞ አማሌቃውያን ምዕራብ በኩል ያሉት ተነስተው እነዚህን ጼዴቅ የምትባል ከተማ እነ ዳዊት ከአንኩስ ከተማ ከንጉሱ ከተማ ወርታች እየወረዱ ከተማዋ ላይ ከመድረሳቸው በፊት ይችን ጼቅላቅ የምትባለዋን ከተማ አማሌቃውያን አጠፏቸው አማሌቃውያን መንደሩን በእሳት አቃጠሉት አማሌቃውያን መተው ዳዊት የሚወዳቸውን ሰዎች ንብረታቸውን ከብቶቻቸውን በጎቻቸውንና ላሞቻቸውን ፍየሎቻቸውን ሳይቀር ህፃናቱን ሳይቀር ሴቶቹን ሳይቀር ሽማግሌዎቹን እየገደሉ መሄድ የማይችሉትን መማረክ የማይችሉትን እየገደሉ ሌላውን እያቃጠሉ ከብቶቻቸውን ከህፃናቱ ከወጣቶቹ ጋራ እየነዱ ወደ ሀገራቸው ይዘዋቸው ሄዱ እነ ዳዊት ሲደርሱ ከተማዋ ተቃጥላለች ከተማዋ ነዳለች ሰው የለም ህፃናቱ የሉ የሚገርማችሁ ነገር የሱ አቢጊያና አኪናሆም የዳዊት ሚስቶች ተማርከው ሄደዋል ተወስደዋል ቤቱ ባዶ ነው ህፃናቱ ባዶ ናቸው የወታደሮቹ ሚስት ከዳዊት ጋር ያሉት ሚስቶቻቸው በሙሉ ተግዘዋል ልጆቻቸው በሙሉ ተወስደዋል ተማርከዋል እና የዳዊት ጦር አዘን ላይ ነው ያለው ከተማዋ ገቡ ዳዊት ተንበረከከ ዳዊት አለቀሰ ከዛ በኋላ እንባውን ጠራርጎ ያንን አብያታር የአቤሜሌክ የታረደው
የተሰዋውን ካህን ልጅ አብያታርን ጠራና ኤፉዱን አምጣልኝ አለው። ያ ካህናት የሚለብሱት የመቅደሱን ልብስ አምጣልኝ አለው። አሁን በበረሃ ያለ በጫካ ያለ መቅደስ የለውምና በልብሱ እግዚአብሔርን ይለምናል በካህናቱ መቀደሻ እና ያንን ኤፉዱን አብያትር ካህኑ ይለብስና ይቆማል። ዳዊት እሱ ፊት ቆሞ ተንበርክኮ ይጸልያል። ምን አለ? አምላኬ እግዚአብሔር ሆይ ተመልከት፣ ከተማዋን አቃጠሏት፣ ሕፃናቱን ማረኩ፣ ምንም ከብት የለም፣ ከተማው ባዶ ነው፣ ምድረ በዳ አድርገውታል፣ እንዳልነበረ አድርገው ጠፍተዋል አሜሌቃውያን። ካንተ ምሕረት እፈልጋለሁ፣ ምጠይቅን መልስልኝ ብሎ በኤፉዱ ፊት ቆሞ ተንበርክኮ ለመነ ዳዊት። እግዚአብሔርም ሰማው፣ አነጋገረው። ብዙ ጊዜ ሳኦልን ነው መስማት ያቆመው እግዚአብሔር። ዳዊትን ይሰማዋል። በምንም ይለምነው፣ በኡሪምም በቱሚምም ሲለምነው ይሰማዋል፣ በኤፉዱም ሲለምነው ይሰማዋል፣ እንዲሁም ሲለምን ይሰማዋል እግዚአብሔር ዳዊትን። ሁላችንም እግዚአብሔር እንዲሁ ስንለምነው ለጸሎት በቆምን ሰዓት በልመና ፊቱ በቆምን ሰዓት እንዲሰማን መልካም ፈቃዱ ይሁንልን። መታደል ነው ጸሎቱ መሰማቱ። መባረክ ነው ጸሎቱ መሰማቱ። መታደል ነው ጸሎቱ መሰማቱና የዳዊት በረከት በሁላችንም ይደርብን። እግዚአብሔር አናገረው። ዳዊት ምን ትፈልጋለህ አለው። ያቃል ከተማው መቃጠሉን እግዚአብሔር ያቃል ምድሪቷ ባዶ መሆኗን፣ ልጆቹ ሁሉ መማረካቸውን፣ ሕፃናቱ መወሰዳቸውን፣ ከብቶቹ መጋዛቸውን፣ ሁሉም መማረካቸውን እግዚአብሔርም ያውቃል። ዳዊትን ጠየቀው፣ ምን ትፈልጋለህ አለው። ልውጣ ወይ ትረዳኛለህ፣ ታግዘኛለህ፣ እነዚህን አማሌቃውያንን ድል ትሰጠኛለህ? ልጆቻችንን፣ ሚስቶቻችንን፣ ከብቶቻቸውን በሙሉ ማርከው ወስደዋል። በአብዛኞቹ የዳዊት ሰራዊቶች ከዚህ ከጼቅላግ የወጡ ናቸው። በአብዛኞቹ ከ2000 በላይ ሰራዊት አሉት በዚህ አካባቢ። እነዚህ ሁሉ ከዚህ አካባቢ የወጡ ናቸውና እግዚአብሔርን ጠየቀ። እግዚአብሔር ምን አለው? ውጣ፣ ሁሉንም ይዘህ አትውጣ፣ ሰራዊትን የተወሰነ ይዘህ ውጣና እኔ እንድትደርስባቸው አደርጋለሁ፣ ምርኮውንም ትመልሳለህ፣ የተማረኩትንም ከሕፃናቱ ጀምሮ እስከ ከብቶቹ ትመልሳለህ፣ እነሱንም በድል ትመለሳለህ፣ ትዋጋለህ፣ ታሸንፋቸዋለህ፣ እኔ ከፊትህ ሆናለሁ፣ እኔ እረዳሃለሁ፣ እኔ አግዝሃለሁ አለው እግዚአብሔር። ትልቅ ቋንቋ ነው። ተመልከቱ፣ እግዚአብሔር ሲረዳ፣ እግዚአብሔር ሲያግዝ፣ እግዚአብሔር ጉልበት ሲሆን ወገኖች ተመልከቱ ምን ያህል ውጤት እንደሚኖረው እዩ። ምን ያህል በረከት እንደሆነ ተመልከቱ። ዳዊት ረካ። ለምን? እግዚአብሔር ከፊትህ ነው መሆንልሃለሁ። ዳዊት ተደሰተ። ለምን? እግዚአብሔርን እቀድምልሃለሁ፣ ውጣ፣ ተዋጋ፣ ታሸንፋለህ፣ የተማረኩትን በሙሉ ታመጣቸዋለህ። ልብ አድርጉ። ሚስቶቹ ተወስደውበታል፣ ልጆቻቸው ተወስደዋል፣ የወታደሮቹ ሚስቶች በሙሉ ተወስደዋል፣ ወጣቶቹ ልጆቻቸው ተወስደዋል፣ በበረሃ ያሉ አባቶቻቸውን የሚናፍቁ ልጆች ተግዘዋል፣ ከሚያውቁት ምድር ከቀያቸው ተፈናቅለው ወደማያውቁ ስፍራ ተጉዘዋል፣ መገስገስ ጀመሩ። ስንት ሰው ይዞ ሄደ ይላል ቅዱስ ዳዊት። እግዚአብሔር መጽሐፍ ቅዱሱ ስንት ሰው ይዞ ሄደ? 600 ሰው ብቻ ይዞ ሄደ። እነዚህ 600 ሰዎች ተጓዙ፣ ወታደሮች ከዳዊት ጋር። እግዚአብሔር ከፊት ነው ያለው። ከዛ በጉዞው ርቀት፣ በበረሃው ክብደት፣ በወንዙና በፉሩክታው ክብደት፣ በተራራውም በሸለቆውም ክብደት 600 እኩል መጓዝ አልቻሉም። ሰው መቼስ አቅም አለው። አንዳንዱ ልጅነት ይኖራል፣ ጉብዝና ይኖራል፣ ጥንካሬ ይኖራል። 400 ከዳዊት ጋር እየገሰገሱ ሄዱ። 200ዎቹ ደግሞ ቀስ ያሉ መምጣት ያቃታቸው ናቸው። ግን ጦርነቱን ያልፈሩ ናቸው፣ የሚቀላቀሉ ናቸው። አካሄዳቸው ግን ዘገምተኛ ነው። ከፈጣኖቹ ወጣቶች ጋር እኩል አይሄዱም። በዛን ጊዜ ዳዊት ምን አላቸው? መታችሁ እዚህ ቦታ ላይ እረፉ አላቸው። እነዚህን 200ዎቹን 400ዎቹን ይዞ ሄደ። በጦርነት ገጠሙ፣ ድል አደረጉ፣ አሸነፉ፣ ምርኮቻቸውን በሙሉ አመጡ። የወታደሮች ሚስቶች በሙሉ ተገኙ። ዳዊት ሚስቶቹን አቢግያና አኪናሆምንም አገኘ። ከነ ልጆቻቸው ከነ ከብቶቻቸው ይዘዋቸው መምጣት ጀመሩ ማለት ነው። ከዛ በኋላ ቅዱስ ዳዊት ድል ካደረገ በኋላ ወታደሮቹን ወደፊት ሂዱ ብሎ እሱ ቀድሞ መገስገስ ጀመረ ወደፊት። ዳዊት ተመልከቱ፣ ህዝብ መምራት የሚችል አገር መምራት የሚችል ርህራሄ ያለው ፍቅር ያለው ሰው አክባሪ የሆነ እግዚአብሔር ያሰለጠነው ሰው መሆኑ የምትመለከቱት በዚህ ነው።
እነዛን 200 ሰዎችን ፍለጋ ወደፊት ብቻውን ይገሰግስ ጀመረ ምን ሆነው ይሆን ሌላ ጠላት አግኝቷቸው ይሆን እነዛ 200ዎቹ 400ዎቹ በድል እየመጡ ነው እየዘመሩ ቤተሰቦቻቸውን ከብቶቻቸውን ልጆቻቸውን ሚስቶቻቸውን ይዘው እየተሳሳቁ እየተጫወቱ ስለሆነው ነገር ሁሉ እየተነጋገሩ ግድለም ከተማዋን ገብተን እንሰራለን ከተማችንን እናስውባታለን እንኳንም በድል አጠናቀቅን ይያሉ እግዚአብሔርን ያመሰገኑ እየመጡ ነው ዳዊት ግን አሰበ 200ዎቹ የት እንዳሉ ወደ ኋላ ገሰገሰ ወደፊት ሄደ እየሮጠ ሄደ ምክንያቱም 400ውን እናንተ ሁሉን ይዛችሁ ነው እኔ ወደፊት ቀድማለሁ አለ እየገሰገሰ በሰረገላው ሄደ በዛን ጊዜ 200ዎቹን አገኛቸው ምንም አልሆናችሁም የሞተ የለም ጠላት አልመጣባችሁም የቆሰለ የለም የሞተ የደከመ የለም በበረሃው በኋጥም ሁሉም 200ዎችም አሉ እንደገና እነዚህን 400 እና 200ውን ቀላቅሎ ሁሉንም ይዟቸው ወደ ጼቅላግ ከተማ ገብተው ያቺን ከተማ እንደገና እንደ አዲስ አስውበው ሰርተው መኖር ጀመሩ ይላል እንግዲህ ታሪኩ ይሄ ነው ከዚህ በኋላ ያ አንኩስ የፍልስጤሙ ንጉስ አሁንም ከሳውል ጋር ጦርነቱን ለማድረግ እየከተመነ ያለው ከዛ በኋላ የሆነው ምንድነው እሱ ዳዊት እዚህ ላይ ከወታደሮቹ ጋር አንድ ነገር ሲያስተምራቸው እንመለከታለን እነዛ 400ዎቹ 200ዎቹ ስላልተከተሏቸው ሌላ ከዛ አገር የማረክነውን ትርፍ በሬዎች ይዘር የመጣናቸውን አናካፈላቸውም ብለው ለዳዊት ይነግሩታል አይ በጦርነት የተዋጋም ንብረት የጠበቀም እኩል ነው ድሉ እኮ የእግዚአብሔር ነው እናንተ እኮ አይደለም ያሸነፋችሁት ማሸነፋችን እኮ በእግዚአብሔር ፊት በመቅደም ነው እግዚአብሔር ስለረዳን ነው ስለዚህ የራሳችሁን ለራሳችሁ ታረጋላችሁ ምርኮ ትርፍ የወሰድናቸው ያመጣናቸውን ግን እንኳን ለ200ዎቹ ለሀገራችን ህዝብ ዛለ ቀሩትም ላልተዋጉትም ሁሉ እናከፋፈላቸዋለን በበረከት መኑ ብሎ ቅዱስ ዳዊት በረከት ሲያስተምራቸው እንመለከታለን እና ያንን ህግ አጸናላቸው በጦርነት የተዋጉም ንብረት የጠበቁም ምግብ ያቀበሉም ስንቅ ያቀበሉም ሁሉ ከበረከቱ እኩል እንዲካፈሉ ከመሬትም እኩል እንዲካፈሉ ከስንቅም እኩል እንዲካፈሉ ከድል በኋላ የሚገኘው በረከት በሙሉ እኩል እንዲካፈሉ ዳዊት በደነገገው መሰረት እስካሁን ድረስ በእስራኤላውያን ህግና ሥርዓት ደንብ ሆኖ ይኖራል ይላል የእግዚአብሔር ቃል መጽሐፍ ቅዱስ ይሄንን ነው የሚያስተምረን እና ሚስቶቹ አቢግያና አኪናሆም በሰላም ተገናኙ በሰላም መጡ ከዚህ በኋላ ደግሞ የሆነውን ነገር እንመለከታለን እንግዲህ ምንድነው የሚሆነው ከዚህ በኋላ ጦርነቱ በፍልስጤምና በእስራኤል መካከል ሊገጥም ነው ኃይለኛው ጦርነት የመጨረሻው ፍልሚያ ሊከናወን ነው በዚህን ሰዓት ትላንትና ጠቁሚያቸዋለሁ የመጨረሻው ጦርነት ነው ይሄ የመጨረሻው የጦር ሜዳ ነው ጉዞ የተደረገው ፍልስጤምም እንዳለ ወጥቷል ዳዊት ነው የቀረው ከሰራዊቱ ጋራ የሳኦልም ሰራዊት እንዳለ ወጥቷል አሁን እዚህ የሳኦል ሰራዊት የቀረ የለም ባለፈው ትምርታችን ከ250,000 እግረኛ በላይ ነበሩት ሳኦል እነዚህ ሁሉ ወጥተዋል ልብ አርጓው የመጨረሻው ጦርነት ነው የሚቀር የለም ኃይለኛ ጦርነት ነው ግን በዚህን ወቅት ሳኦል ይሄን ያህል በስቶ ወጥቶ ሳኦል ይሄን ያህል በጣም በሚገባት ተሞ ይወጣ ፍርሃት ገጠመው ይላል ይሄን ሁሉ ሰራዊት አሰልፎ ሳኦል ፈራ ይላል መጽሐፍ ቅዱስን ስታነቡ ሰውነቱ መንቀጥቀጥ ጀመረ ይላል ምክንያቱም እግዚአብሔር የተለየው ሰው ይፈራል ምክንያቱም እግዚአብሔር የራቀው ሰው ይፈራል አያችሁ ወገኖች ይሄ ነው ትልቁ ሳኦል ላይ የወደቀው ቅጣት እግዚአብሔር ተለይቶታል እግዚአብሔር ትቶታል ካህናቱን ፈጀበት የእግዚአብሔርን ካህናት ደጋግ ሰዎች አጠፋበት እግዚአብሔር የሚፈልጋቸው ሰዎች ይሄ መጨረሻ ጦርነት ነው ስለዚህ አንኩስ ለአንዴና ለመጨረሻ ጊዜ ሰራዊቱን ይዞ የፍልስጤሙ ንጉስ ወደ ሳኦል መጥቷል ሳኦልም አንድ ጊዜ ግልብጥ ብሎ መጥቷል ይሄ ጦርነት በጣም አስፈሪ ነው የመጨረሻ ጦርነት ነው የመተላለቅ ነው አንዱ አሸናፊ ይሆናል አንዱ ተሸናፊ ይሆናል አንዱ ድሉን ይቀዳጃል አንዱ ደግሞ በአፍረት ጦርነቱን ያከትማል ያቆማል ማለት ነውና የፍልስጤምና የእስራኤላውያን ጦርነት እዚህ ላይ ያከትማል ይሄ ምዕራፍ ነው የሚዘጋው ማለት ነውና
የሚሆነውን ተመልከቱ በጥንቃቄ ታሪኩ ሚስብ ስለሆነ እንድትከታተሉኝ በእግዚአብሔር ስም አሁንም አደራላችኋለሁ ከጦርነቱ ከመፋፋሙ በፊት እርስ በርስ የስለላ የሚባል አለ ያ ስለላው ይከናወናል ከዛ በኋላ አንዱ በመተኮስ አንዱን በመግደል ነው እንግዲህ ወደ ዋናው ጦርነት የሚገባው ሁለቱም በዚህን ሰዓት ውጊያውን ይጀምራሉ አሳዛኙ ነገር ይከሰታል ብዙዎች ይወድቃሉ ብዙዎች ይሞታሉ ብዙዎች ይቆስላሉ የቆሰለውን ማንሳት አይቻልም የሞተውን ማንሳት አይቻልም ዝም ብሎ ላይ በላይ መረማመድ ነው ጦርነቱ ግሏል ሳኦል እግዚአብሔር የለውም ሳኦል ብዛት ብቻ ነው ያለው የሰራዊት ብዛት ብቻ ነው ያለው መጽሐፍ ቅዱስ ደግሞ ትላንትናም በያቸዋለሁ እየድህን ሰብ በብዛት ሰራዊቱ ንጉስ በሰራዊቱ ብዛት አይድንም አሁንም በዓለማችን ላይ ይሄ ጦርነት ያስተምራል በብዛት ማሸነፍ አይቻልም እግዚአብሔርን በመያዝ ነው ለዚህ ነው ዳዊት ትንሹ ጎልያድ በሁለት ጣቱ የሚያንጠለጥለው ዳዊት ጎልያድን በጠጠር የጣለው የገደለው በእግዚአብሔር ስም ስለተዋጋ በእግዚአብሔር ስም ወደ ጦርነት ስለወጣ ነው አምላኬን ስለሰደብክ በተገዳደርከው በእግዚአብሔር ስም መጣባሃለሁ አለ በዚህ ምክንያት ነው እንግዲህ ዳዊት ጎልያድን በመግደል ድል ያደረገው እሱ ግን ብረት ለብሶ ነበር እሱ ግን ዝናር ነበረው ለእግሩ ሳይቀር የብረት ጋምቤላ ነበረው ጀርባው ብረት ነበረ ራሱ ብረት ነበረ ጦር ብቻ አልነበረውም ጋሻም ነበረው ምንም የሚታይ ክፍል አልነበረው ግን ዳዊት እግዚአብሔር ከሱ ጋር ስለነበረ አሸናፊ ሆነ ስለዚህ አሁንም ሳኦል ብዙ ሰራዊት ይዞ መጥቷል ግን አሸናፊው እግዚአብሔር ከሱ ጋር የሆነው ነው እግዚአብሔር የተለየው ያሸንፍ ወገኖች እግዚአብሔር ሲለየን አናሸንፍም እግዚአብሔር ከኛ ጋር ካልወጣ አናልፍም እግዚአብሔር ከኛ ጋር ካልሆነ አናሸንፍም እስራኤላውያን ያንን የኤርትራን ባህር የተሻገሩት እግዚአብሔር ስላለ ነው ሙሴን ከፊት ሰጥቷቸዋል በትርን አንሳው ያለው ያ በትር የእግዚአብሔር እጅ ነው ያ በትር የእግዚአብሔር ክንድ ነው ያ በትር የእግዚአብሔር ጉልበት ነው ያ በትር የእግዚአብሔር ስልጣን ነበር አያችሁ አሁን አባቶቻችን ሊቃነ ጳጳሳቱ የሚይዙት በትረ ሙሴው ኃይል ነበረው ክብር ነበረው ሞገስ ነበረው የእግዚአብሔር መገለጫ ነውና ያን ጊዜ ባህሩን ሲመታ ተከፈለ አሁንም ይሄ ጦርነት በኃይል እየተጓዘ ያለ እየተመራ ያለ ጦርነት ነው እና የመተላለቅ ጦርነት ነው በዚህን ጊዜ ጦርነቱ በኃይል ተፋፍሟል የሚያሳዝነውን ክፍል እንግዲህ ትላንትናም ነግሬያችኋለሁ የሚሆነው ምንድነው እሱ አሳዛኙ ክፍል እነ ዮናታን እነ አሚናዳብ እነ ሚልካሳን እነዚህ ሶስቱ የሳኦል ልጆች በዚህ ጦርነት ህይወታቸው አለፈ ብዙ የማይታወቁት አሚናዳብና ሚልካሳን ብዙ በጦርነቱ አይታወቁም ብዙ በታሪክ ውስጥም አይታወቁም ዮናታን ግን ከዳዊት ጋር የነበረውን ፍቅር ታስታውሳላችሁ ዳዊት ንጉስ ሆኖ እሱ ጠቅላይ ሚኒስቴር መሆንን ሲመኝ የነበረ ነው ብዙ ጊዜ ከ3-4 ጊዜ በላይ ሳኦል ሊገለው ሲቀርብ ዮናታን አድኖታል ከህቱ ቤት እንኳን ሊገለው መጥቶ ሳኦል ዮናታን ነው ያዳነው ለህቱ ነግሮ ቶሎ ብለሽ አስመልጭው እኔ ያዘገየዋለሁ እዚህ ሳኦልን አባቴን አንቺ ደግሞ ባልሽን ዳዊትን አስመልጭው ሜሊኮልን አግብቶ ዳዊት አግብቶ ልጁን ሰላም ይወርዳል ብሎ ልጁን ላግባ ብሎ እሱ ቢለምነው እሺ አለ ዳዊት አገባት ሜሊኮልን ነገር ግን ቀማው መልሶ በጫጉላ ቤት ይያሉ ሊገለው ፈለገ ከዛ ዮናታን ልኮ ወደ እህቱ መልክተኛ ዳዊት እንዲተርፍ ተደረገ ማለት ነው ይሄ ሁሉ ያደረገበት ነውና የዮናታንና የዳዊት ፍቅር ልዩ እንደነበረ ትላንትና ማይተናል በታሪኩ ስትመለከቱት ነበር እና መቼስ የሚያሳዝን ሰው ነው ከአባቱ የበለጠ ዮናታን ዳዊትን ይወደዋል ያፈቅረዋል እውነተኛ አፍቃሪ እውነተኛ ወዳጅ አባቱን የሚወቅስ ለምንድነው ዳዊትን መታሳደደው ይያለ ሁሉ ጊዜ የሚሟገትለት ባለበት ዋሻ እየሄደ መመሪያ የሚሰጠው አባቴ እንዲያስበው ባል ተጠንቀቅ ይያለ መልእክተኛ የሚልክበት እሱም ራሱ እየሄደ አንድ ነገር የሚነገው የሚያስታጥቀው ልብሱን ሳይቀር አባቱ የሸለመውን መሳሪያ ሳይቀር ለዳዊት የሸለመ ደገኛ ቅን የሆነ ዮናታን በዚህን ቀን ህይወቱ ያልፋል እና ዳዊት እንዴት እንደሚያዝን እንግዲህ ሲሰማ ተመልከቱ እንዴት እንደሚያዝን እንግዲህ
አዎ እና እግዚአብሔር ዳዊትን እንግዲህ ከጦርነቱ ያነሳው ከዮናታን ጋር እንዳይዋጋም ሊሆን ይችላል ከወንድሙ ከሚያፈቅረው ወዳጁ ጋር እንዳይዋጋም እግዚአብሔር ባወቀ በንጉሱ አማካኝነት ተመለሳለው እግዚአብሔር ባወቀ ተመልከቱ አዎ እና አሁን ዮናታን እዚህ ጋር አረፈ የሚያሳዝነው በእውነት እንዴት እንደሚያሳዝን ልንገራችሁ በጣም ነው የሚያሳዝነው ልብ ይነካል ዮናታን ቢተርፍ እንደው ቢቆይ ከዳዊት ጋር የተመኘው ነገር ቢሳካለት ጥሩ ነበር ግን አንዳንድ ጊዜ መልካም ሰው አይበረክትም እንደሚባለው ዮናታን በጣም ቅን ሰው ነበር አባቱን ይመክር ነበር በልጅነቱ አባቱን ይገስጽ ነበር በልጅነቱ ለአባቱ አቅጣጫ ያስይዝ ነበር አይሰማውም ሳኦል ግን በዚህን ጊዜ በጦርነት ከአንኩስ ጋር በተደረገው ጦርነት ከፍልስጤማውያን ጋር በተደረገው ጦርነት ዮናታን ከሁለት ወንድሞቹ ጋር ሞተ ሳኦል አሁን አልሞተ በዚህን ጊዜ ሳኦል አሁን ወደ ጦርነት ውስጥ ገብቷል እየተዋጋ ነው መጨረሻ ላይ ምን ሆነ ብዙ ሰራዊት ካለቀበት በኋላ እንደገና ሌላ በክንፍ በኩል የሚመጣው ጦር እየተመመ ወደ ሳኦል ይመጣል ያን ጊዜ በሩቅ ሲያቸው እነዚህ ሸለታፈሞች እነዚህ አልተገረዙ መተዋንገቴን ከሚቆርጡኝ አለ የግል ጠባቂው አጠገቡ አለ ግደለኝ አለ ያ ሰዋኝ አለ ያ የሳኦል የግል ጠባቂው አብሮት የሚዋጋው ግን ንጉሴን አልገልም አላረገውም አለ እንዴት በየገላሃለው አለ በዛን ጊዜ በሁለት በኩል የተሳለ ጦር አለውና ሳኦል አንዱን ወደ መሬት ሰክቶ በዛ በተሰካው ወደ ላይ በሾለው ብረት ላይ ራሱን ሄዶ በሆዱ ላይ ሄዶ ተኛበት ከዛ ህይወቱ ዛ እንዳለፈ ይነገራል አንድ ወታደር ደግሞ ላው ላይ ቆሜ ጨርሻዋለሁ ብሎ መሳሪያውን ይዤ መጥቻለሁ ብሎ ለዳዊት የሚናገር አለ ወደ በኋላ እንመለከተዋለን ግን ሳኦል በዚህ የሚተርፍ አይደለም ምክንያቱም አወዳደቁ ኃይለኛ ነው ግዙፍ ነው ሳኦል በጣም ብረት ላይ በሆዱ ነው የተተካው ያ ቀዶት እንግዲህ በጀርባው ነው የሚወጣው በጀርባው ብረት የወጣ ሰው በፍጹም ሊተርፍ አይችልም ሌላ ሰው ነካው ማልነካው በዛው መሞቱ አይቀርም ግን እንደው ብረቱን ሳይፉን ዝናሩን ለመውሰድ የፈለገ ሰው ረገጥ አርጎ እንግዲህ ጨርሶት ሊሆን ይችላል ያ ወታደር ይሄንን ነው የሚያወራው በኋላ ታሪኩን እናገኘዋለን ከዚህ በኋላ የሳኦል ህይወት ካረፈ በኋላ ጦርነቱ በድል ተጠናቋል ንጉስ ከሞተ በኋላ ማንንም መግደል አያስፈልግም የሚፈልጉ መማረክ አለባቸው የሚሸሹ ደግሞ መሸሽ አለባቸውና የቻሉት ሸሹ የተማረኩት ተማረኩ ንጉሱ ከሞተ በኋላ ጦርነቱ ቆመ የንጉስን አንገቱን ቆርጠው የልጆቹንም ሬሳ አድርገው ወስደው በፍልስጤም በጣዖት አምልኮ ቤት በራፍ ላይ ሰቃቀሏቸው እንግዲህ ይሄ ነው የሆነው ሁለት ቀን ሙሉ ዛ እንዳደረ ታሪኩ ይናገራል ከዛ በኋላ የገዛ ዘመዶቻቸው መተው ከሁለት ቀን በኋላ ሬሳውን ወስደው በአንድ ቦታ ሰብስበው ምክንያቱም የሸተተ ነው ፀሐይ ውርጭ ዝናብም ቢኖርም የተጎሳቆለ ነው ቅርጻቸው ተበታትነዋል እንደገና ደግሞ በስነ ስርዓቱ የግንዘት አልተፈጸመላቸው የመገነዝ ስርዓት አልተፈጸመላቸው እጃቸው እግራቸው በአግባቡ አይደለም የተዘረጋው በተለያየ መልኩ ነው የህይወታቸው ያለፈውና ወስደው አንድ ቦታ ሰብስበው በእሳት አካባቢ እንደማቃጠል አረጓቸው አጥንቶቻቸውን ለቃቅመው ግን ቀበሩ ነው የሚለው ታሪኩ ይሄንን ነው የሚናገረው ከዚህ በኋላ ሳኦል ከሞተ በኋላ የሆነው ነገር ምንድነው ዳዊት ደግሞ ያሉትን እነዛን ከአንኩስ የተረፉትን በዚህ ቅድም ጼቅላግ ላይ የነበሩትን ከተሞች ያደሱ ነው የነሱ ርዝራጆችን ደግሞ ለመዋጋት ወጥቶ ነበር ጦርነቱ በድል ተጠናቀቀ ገና አልሰማም ከዛ አንድ ሰው አንኩስ መጥቷል ድል አድርጎ ሲሉት ሰማ ከአንኩስ ጋር ተገናኘ የሆነውን ነገር በሙሉ ንጉሱ ነገረው ከዛ በኋላ ዳዊት 3 ቀን አረፈ ምክንያቱም ደስተኛ ማን ነበር አዘነ ምክንያቱም የዮናታን ሞት ሰማ ስለዚህ የዮናታን ሞት ለዳዊት ለቅሶ ነው ለዳዊት ሐዘኑ ነው ወንድሙ ነው ተመልከቱ ዳዊት ግን ከርራው የተነሳ ለንጉሱ ለሳኦል ማለቀሰለት ይላል ለንጉሱ ለሳኦል እንኳን ከሚፈልገው ካሳዳጁ እንኳን በጣም እንዳለቀሰለት ይናገራል መጽሐፍ ቅዱስ እንግዲህ ከዚህ በኋላ አንድ ወሬኛ የሆነ ሰው ከእስራኤል ሀገር ወጥቶ በምርኮኝነት
በቃ ንጉሳችን ተሸንፎ ከወደቀ ከሞተ በኋላ እስራኤል አልቀመጥም አው በፍልስጤም እዛ በግዞት ያለውን ከአንኩስ ተራራ ላይ ያለውን ዳዊትን እከተላለሁ ብሎ የመጣ ሰው ነበረ ይሄ ሰው ልብሱን የቀደደ ነው ያዘነ ይመስላል ትቢያ በራሱ ላይ ነስንሷል ይላል መጽሐፍ ቅዱስ ትቢያ ማለት ይሄ የገብስ የስንዴ ከብቶች ከረገጡት በኋላ በደንብ አርገው ያንን በማሳው ላይ ዱቄቱን ያንን እንግዲህ እህሉን ከባውድማ ከሚለያዩበት ቦታ ላይ እንግዲህ ያንን በሚያበራየው በሬ ላይ የሚሄደውን ድቃቁን እህሉንና እንቱ በመንሽ የሚለየውን በገለባው ማለት ነው ያንን ገለባ ፊቱ ላይ ሰውነቱ ላይ መርጨት ማለት ነው እንደዚህ ነው የሚደረገው ያንን ያደረገ ሰው መጣና ጉድ ነው ያለ ዳዊት ጋር ደረሰ ዳዊትን ሲያገኝ ሰገደለት ለሚቀጥለው ንጉስ ይያለ ክብር ምስጋና ያቀርባል ዳዊት ደግሞ ምንድነው ነገሩ ይለዋል የሆነውማ እንደዚህ ነው ይለውና ከሃ እስከ ፐ ታሪኩን ጦርነቱ የቀረሰው እንደሌለ ሳኦል ያሉትን ሰራዊት በሙሉ ይዞ እንደወጣ ስንቁ በሙሉ እንዳለ እንደወጣ የጦር ካምቡ በሙሉ አንድም ንብረት አንድም መሳሪያ እንዳልቀረ በብዙ ሺህ የሚቆጠሩ ሰራዊት እንደዘመቱ በኋላ ግን ውጤቱ በሽንፈት እንደተጠናቀቀ ዮናታን እንደሞተ ወንድሞቹ እንደሞቱ መጨረሻ ላይ ደግሞ ሳኦል ግደለኝ አለኝ ብሎ እዚህ ጋር የሚናገረው እሱ ነው በጣም ያሳዝናል ቀደም እንዳልኳችሁ ለግል ጠባቂው ነበረ እሱ ያለው ያ የግል ጠባቂው አልገልህም አለው ሳኦል በብረቱ ላይ ወድቆ ራሱን በሚያጠፋበት ሰዓት ያ የግል ጠባቂው ንጉሴ ከሞተ ብሎ ራሱን ሰውቷል እዛ ቦታ ላይ ራሱን ሰውቷል እንግዲህ የኛም እንግዲህ በተለይ አባቶቻችን ጀግኖቹ እና አጼ ቴዎድሮስ ሌሎችም እንዲያደርገዋል የሚባሉ ይሄን የመጽሐፍ ቅዱስ ክፍል ያጠኑ ይሆናሉ የሚል እምነት አለኝ በግሌ ምክንያቱም ይሄ ታሪክ ለነሱ አስተማሪ ነው እጃችንን ሰተን ከምንተላለፍ እነሱ ከሚሳለቁብን ራሳችንን ብናጠፋ ይሻለናል ብለው እርምጃ ይወስዳሉና ሳኦል ሳይማረክም በጦርነት ውስጥ ሳይሞትም ራሱን ቀድሞ እንደሚማረክ እንደሚይዙት ወታደሮቹ በሙሉ እንዳለቁ ሲያውቅ በጋለ ብረት ላይ ተሰክቶ ህይወቱን ያጠፋው የራሱ የግል ጠባቂው ንጉሴ ከሞተ ብሎ እሱም በብረት ራሱን እንደገደለ ለሚናገረው ይሄኛ ወሬኛ ግን ጨርሰኝ ብሎኝ ነበርና ጨረስኩት ንጉሱን ብሎ ለዳዊት ይናገራል ይሄው ከራሱ ላይ ያለውን ቁሩም ንጄ መጥቻለሁ ይሄ የሳኦል ንብረት ነው ብሎ ለዳዊት ያሳየዋል ዳዊት ግን ደስተኛ አልነበረም ከዛ ጠየቀው በመንድነው እርግጠኛ የሆንከው የሳኦልን መሞት የዮናታንን መሞት ምን ሆነ ነው እርግጠኛ በጦርነቱ የተረፈ የለም የተማረኩት በሙሉ ጥቂት ናቸው አብዛኞቹ አልቀዋል የዮናታንን ሬሳ አይቼዋሉ ሳኦልንም ደግሞ የጨረስኩት እኔ ነኝ ብሎ ይነግረዋል ያሳመረ መስሎት ነው እና ዳዊት ግን ደስተኛ አልነበረም እግዚአብሔር በቀባው ላይ እግዚአብሔር በሾመው ላይ እጅን እንዴት ታነሳለ ብሎት ዳዊት በወታደሮቹ እንዲቀጣ አደረገው ያ ሰው ህይወቱ አልፏል ምክንያቱም ንጉስ ሳኦል ምንም ከተናቀ ስፍራ የመጣ ሰው ቢሆንም እግዚአብሔር ባይፈልገው በህዝቡ ፍላጎት ብቻ የተሾመ ቢሆንም እግዚአብሔር ለሳሙኤል ቀባው በቃ ይሄን አንግስላቸው አህያ ጠባቂውን ብሎ ሰጥቷቸው ስለነበረ ምንም ቢሆን በእግዚአብሔር ፈቃድ የተቀባ ነውና እንዴት እጅህን ንጉሱን ትገለዋለ ራሱ ይሙት እንጂ እንዴት አንተ ትጨርሰዋለ ብሎ ዳዊት እሱን እንዳስቀጣው ይናገራል መጽሐፍ ቅዱስ ዳዊት ከዛ በኋላ ምን አለ ነው ይለው መጽሐፍ ቅዱሳችን ንጉሱን ለመግደልህ ራስ ባንደፍት ተናግራልና ደምህ በራስ ላይ ይሁን አለው ይላል ከዛ በኋላ እንግዲህ ሳኦል ከሞተ በኋላ ዮናታን ከሞተ በኋላ ወንድሞቹም ከሞቱ በኋላ ይሄ ጦርነት በድል ከተጠናቀቀ በኋላ ዳዊት አዘነ ይላል በጣም አዘነ አለቀሰ በዮናታን እንግዲህ ምን ያህል ለቅሶ ውስጥ እንደሚገባ ተመልከቱ 3 ቀን ሙሉ አልቅሶለታል በጣም የሚያሳዝናችሁ ነው ህይወቱ ተነክቷል ዳዊት ተረብሿል የሳኦል መሞት ለሱ ምንም ደስታ አልሰጠው እንደውም የዮናታን መሞት በጣም አንገብግቦታል ይፈልገዋል ከዚህ በኋላ ላለው ህይወት ዮናታን ያስፈልገዋል
ያ ፍጹም ፍቅር ከአባቱ የተለየው ፍቅር ያንገበግበዋል አለቀሰለት ዳዊት በጣም ባለቅኔ መዝሙረኛ አመስጋኝ በገና ደርዳሪ ምስጋና አቅራቢ ስለነበረ ለእግዚአብሔር ቅኔ ተቀኘለት ሙሾ አወረደለት ዜማ ዜመለት መዝሙር ዘመረለት ተቀኘለት ይላል የእግዚአብሔር ቃልና እስቲ ከቅኔዎቹ ከዜማዎቹ እሱ በለቅሶ መልክ ካቀረበላቸው ግጥሞች መካከል የተወሰኑን አነብላችኋለሁ ብዙ ነው ግን እኔ መርጬ ሐሳባቸው የተለያዩትን ለእናንተ ይሆናል ያልኩትን የመጨረሻውን ክፍል አምጥቼላችኋለሁ ምን ይላል ዳዊት እግዚአብሔር የቀባውን ገድያለሁ ብለሃልና ደም በራስ ላይ ይሁን ብሎ ያኛውን አስወገደው ከዛ በኋላ እንጉርጉሮውን ነው አሁን ነግራችሁ እንግዲህ ያ ያለቀሰበትን ዳዊት እየተንቀሳቀሰ ሰይፉን ይዞ እየፎከረ የዘመረበትን ወይ ጉድ እያለ የተናገረበትን ነገር ነው ምነግራችሁ ምን አለ የሳኦል ጋሻ በዘይት እንዳልተቀባ የሳኦል ጋሻ ስንቱን እንዳላስፈራራ የሳኦል ጋሻ ስንቱን እንዳላሯሯጠ የዛ የኃይለኛው ጋሻ የሳኦል ጋሻ ሜዳ ላይ ወደቀ ብሎታ ነው ቀኔ ተቀኛ አያችሁ ይሄ ቅዱስ ዳዊትን ተመልከቱ የሚገርም ነው እሰይ ይልላል አለ እኛ ዛሬ ጠላቶቻችን ሲጠፉ እልል እንላለን ግን ተመልከቱ አሳዳጁን ገዳዩን ቢያገኘው አንገቱን የሚቆርጠውን ሳኦልን ያ ሰይፍህ ያ ጦርህ በቤተ መንግስት ተከብሮ የሚቀመጠው በብዙ አሽከሮች ዘይት እየተቀባ የሚቀመጥል ጦርህ ሜዳ ላይ ጣለ በሱ አለፍ ህይወት ከንቱ ሆነች እልፈት አለፈች ብሎ ተቀኘለት ከዛ በኋላ ምን አለ ሳኦልና ዮናታን የተዋደዱ የተስማሙ ነበሩ ተመልከቱ ቀኔውን ሳኦልና ዮናታን የተስማሙና የተዋደዱ ነበሩ እውነት ነው ምንም ዮናታን ሳኦልን ከልቡ ባይወደውም አባትነቱን ብቻ ቢያከብረውም የፍቅሩ ወደ ዳዊት ቢሆንም ውድነቱ ለዳዊት ቢሆንም ሳኦል አባቱ ነውና መክሮ ያልቻለው አባቱ ስለሆነ አባቱ ግን ከነፍስ በላይ ከራሱ በላይ ዮናታንን ይወድ ስለነበረ ዮናታን ልቡ ሸፍቶበት እንኳን ሳኦል ዮናታንን ይወደው ነበር ያ ፍቅር ትዝ ይለዋልና ዳዊት ያውቃልና ይዋደዱ ነበር ይስማሙ ነበር በህይወት አንድ ላይ ኖሩ ሞታቸው አንድ ላይ ሆነ ብሎ ተቀኘላቸው አያችሁ በህይወታቸውም በሞታቸውም አልተለያዩ ዮናታንና ሳኦል የተዋደዱ የተስማሙ ነበሩ በህይወታቸው በሞታቸው አልተለያዩም ብሎ ተቀኘ እንደገና አሁን ደግሞ ለዮናታን ለብቻው ይቀኝለታል ልዩ ፍቅር አለዋ ልዩ ትዝታ አለዋ አያችሁ ያ ፍቅር አለ ስንት ጊዜ ያለበሰው የሸለመው ከሞት ያዳነው ጊዜ ስንት ጊዜ ከአራት ከአምስት ጊዜ በላይ ሆናል ወገኖቼ ዮናታን ዳዊትን ከሞት ያዳነው ከአባቱ እጅ ያተረፈበትና ድንቅ ሰው ነው ግሩም ሰው ነው የማይቀየር የማይለወጥ ሰው ነው ዮናታን ዛሬ ቢኖር እዚህ ቦታ ላይ ከዳዊት ጋር ቢቆም ምንኛ ደስ ባለው ነበር በእርግጠኝነት ነው መነግራችሁ ያባቱ ሞት ብዙ እንደማያስከፋው አምናለሁኝ እኔ ዮናታን ቢኖር ኖሮ ምክንያቱም ዮናታን ለአባቱ ቢያዝንም አባቴ ሆይ አንተ ከእግዚአብሔር አትበልጥም አባቴ ሆይ አንተ ከዳዊት አትበልጥብኝ ማለቱም አይቀርም ነበር ግን አረፍተ ዘመን ነውና እግዚአብሔር ባወቀ ሌላኛውን ሁለተኛውን ምዕራፍ የዳዊትን የንግስና ዘመን ዮናታን እንዳይ አረፍተ ዘመን ገታው ከአባቱ ጋር አረፈ ሞተ እና ምን አለው ለዮናታን ደግሞ ወንድሜ ዮናታን ተመልከቱ አይ ፍቅር አያሽ ዳዊትን ተመልከቱ ምን ያህል ቅን የሆነ ሰው ምን ያህል የተባረከ ሰው እንደሆነ ምን አለ ወንድሜ ዮናታን ሆይ እኔ ስለ አንተ ጨነቃለሁ አልረሳህም በህይወት ዘመኔ እስክሞት ድረስ ከህሊና ያለህ ሁሉ ጊዜ ከጎኔ ነህ በስጋ ከኔ ጋር ባትኖር በመንፈስ አያለሁ ዮናታን ወንድሜ ሆይ እስከ ዘላለም ድረስ አረሳህ መታሰቢያህን አደርግልሃለሁ ዮናታን ፍቅርህ አይረሳኝም ውድህ አይረሳኝም ክብርህ አይረሳኝም ለኔ ያለ ፍቅር አይረሳኝም የሸለምከኝ ቀን መተ አንገቴን ተጠምጥመ የሳምክበት ቀን አልረሳውም እያለ ፍቅሩን ያስታወሰ እያለቀሰ ቅኔ ተቀኘለት
ወንድሜ ዮናታን ሆይ እኔ አንተ ስለ አንተ ጨነቃለሁ በእኔ ዘንድ ውድህ ፍቅርህ ልዩ ነበር በእኔ ዘንድ የነበረ ፍቅር ውድህ ልዩ ነበር ያንተ ፍቅር ይለዋል ከሴት ፍቅር ይልቅ ፍቅር ለኔ ይበልጥ ነበር አያችሁ ከሴት ከሚገኘው ፍቅር በላይ ከሴት ከሚገኘው ደስታ በላይ ባንተ ማገኘው ደስታ ባንተ ማገኘው ፍቅር ልዩ ነበር ሕይወቴን አትርፋል ጋሻ ሆነኛል መከታ ሆነኛል ቃል ኪዳናችንን እጠብቃለሁ በሕይወት ብትኖር ኖሮ እውነትን የእስራኤል ንጉስ ሲሆን አንተ ጠቅላይ ሚኒስቴሩ ነበርክ ግን አልሆነም ዳዊት ቢሆንም ዮናታንን አልረሳውም እስከ መጨረሻው ድረስ በቤተ መንግስቱ መታሰቢያ አደረገለት በቤተ መንግስቱ እንዲታወስ አደረገለት አዎ በስሙ ሰይፍ ሰራለት በስሙ ምስል አቀረበለት ብዙ ማስታወሻዎች ያዘ ተመልከቱ ልብሶቹ አሉ በክብር አስቀምጧቸዋልና ይሄ ጦርነት በዚህ መልኩ ተጠናቀቀ ዳዊት እንግዲህ ዮናታን ወንድሙን አፍቃሪውን ቢያጣም የሚቀናቀነው የሚያሳድደው ሳኦል በዚህ ጦርነት በአንኩስ በተደረገው ጦርነት ሕይወቱ አልፎ ዳዊት የሰላም ሕይወት መኖር ጀመረ እንግዲህ መጽሐፈ ሳሙኤል ካለ ሁለተኛው ዳዊት ከዚህ በኋላ ቀጥሎ የሚገጥሙት ነገር የሚኖራቸው ኑሮዎች የሚደርስበትን ነገር የሚገልጽልን ይሆናልና እግዚአብሔር በፈቀደ እንግዲህ ጊዜያችን አይተን ይሄንን የመጀመሪያውን ክፍል በዚህ አጠናቀናል እንደ አስፈላጊነቱ ደግሞ ከዚህ በኋላ የዳዊትን የኑሮ ሁኔታ የንግስና ሁኔታ ከናንተ በፍላጎት የሚመነጭ ከሆነ የሚመጣ ከሆነ ያንን ክፍል ለመቀጠል እኔ ፈቃደኛ ነኝ ዝግጁ ነኝ ይሄ ታሪክ እንግዲህ በዚህ ተጠናቀቀ ማለት ነው ዛሬ እንዳልኳችሁ የሚያስደስት ነገር ቢኖረውም የሚያሳዝነው ደግሞ ከፍ ያለ ነው አሁንም ደግሜ እናገራለሁ የዳዊትና የዮናታን ፍቅር በሞት ተቋጨ በጣም ያሳዝናልና ዳዊት እንግዲህ በሕይወት አለ 40 ዓመት እስራኤልን ያስተዳድራል ከዚህ በኋላ እሱ ነው ንጉሠ ነገሥት ሆኖ እስራኤልን 40 ዓመት ያስተዳድራል ልጁ ሳሙኤልን ሰሎሞንን አንግሶ በስተርጅናው እንደሚያርፍ እንግዲህ ታሪኩ ይነግረናልና የዮናታን ህልፈት እዚህ ላይ እናያለን የሳኦልንም የመጨረሻ ውድቀት እዚህ ላይ እንመለከታለን እንግዲህ ሳኦል በጣም የሚገርማችሁ አንድ መልካም ነገሩ ጠንቋዮችን ቃልቾችን መተተኞችን አስማተኞችን ማጥፋቱ ነው መጨረሻ ላይ ግን ያው ትላንት ስንማር እንደነበረው እሱም ወደ አንድ ሴት ሄዶ ሳሙኤልን በመንፈስ ማናገር ቢችልም እግዚአብሔር ግን ያው የሳሙኤል መንፈስ ነው ብሎ ሰይጣኑ ያናገረውን እግዚአብሔር ንቆዋል ለዳዊት ሊሰጠው ነው ወድቀሃል አለው በዛ ምክንያት እሱም ከመሬት ላይ ወድቆ ነበር እንደምንም ተነስቶ ወደ ሀገሩ እንደተመለሰና ከዛም ይሄን ጦርነት ገጥሞ ሕይወቱ እንዳለፈ እንግዲህ የዛሬው መጨረሻው ታሪክ ይሄንን ይነግረናል እንግዲህ የእግዚአብሔርን ሕዝብ ለመምራት ዳዊትን እግዚአብሔር በብዙ መከራ ውስጥ እንዳሰለጠነው እንዳስጓዘው ይሄ ሁሉ መከራ ለዳዊት ትምህርት እንዲሆነው ነውና ሳኦል ደግሞ ብዙ ሳይሰለጥን ብዙ ሳይማር እግዚአብሔርንም ሳያስፈቅድ እየደፈረ ነውር እየሰራ ሽማግሌዎችን እየገደለ በተለይ 85ቱ ካህናቶች የእግዚአብሔር እና አቤሜሌክን በመቅደሳቸው አግዞ ወስዶ በሰይፍ ያሳረደ ጨካኝ ሰው ነው ብዙ በፍርሃት የሚኖር ሰው ነው ከዳዊት ጋራ በጸቡ ዋናው ከጎልያድ ሞት በኋላ ይሄ መንግስቴን በሕይወት ያለው ይቀማኛል የሚል ፍርሃት አንድ ቀን በጀርባዬ ይገለኛል የሚል ፍርሃት ስለነበረው ረጅም እድሜ ለመኖርና ለመምራት ዳዊትን መሞት ይጠብቅ ነበር ዳዊት እግዚአብሔር በአላማው አቆመው በሕይወት አኖረው ሳኦል ግን በዚህ ጦርነት ሕይወቱ አለፈ የዚህ ታሪክ መጨረሻ እንግዲህ ይሄ ነው አስጀምሮ ላስፈጸመን ለአምላካችን ለልዑል እግዚአብሔር ክብር ምስጋና ለስሙ ይሁንልን የሚያሳዝነው እንግዲህ ዳዊት ከጓደኞቹ ጋራ ከሌሎች ወንድሞቹ ጋራ በቀጥታ ይሄንን የሳኦልን ንግስና ቦታ ይዞ ስልጣኑን ይዞ ተረክቦ እንዴት እንደሚጓዝ ያው እናንተ ብዙ ስታነቡ የምታገኙት ነው ታሪኩ እዚህ ላይ ያበቃል አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ለስሙ ይሁንልን እንጸልይና ትምርታችንን እንቋጫለን ነገ ደግሞ በዓለ ጳራቅሊጦስ ነው መንፈስ ቅዱስ መውረድ ቀን ነው ምናልባት ከአንድ ሰዓት በፊት ልገባ እችላለሁኝ ወደ 1 o'clock አካባቢ ካልሆነም በዚሁ ሰዓት እመጣለሁኝ እገባለሁ
እግዚአብሔር በቸር ያገናኘን። የምንማረው ስለ በዓለ ጰራቅሊጦስ ነው። ነገ ለሐዋርያት የወረደው መንፈስ ቅዱስ፣ ለ120 ቤተሰቦች የወረደው መንፈስ ቅዱስ፣ 72ቱ አርድእት፣ 36ቱ ቅዱሳን አንስት፣ 12ቱ ሐዋርያት መንፈስ ቅዱስን የተረከቡበት ያገኙበት መንፈስ ቅዱስ በላቸው ላይ የወረደበት ወተናገሩ በነገረ ሁሉ በሐውርት ውታ አሚረከ ፈኑ አማደ ሰማይ ወምድር ባርክ ማህበረነ ባዶል ከዘቦቱ ለከምስለው ወምስለ ቅዱስ መንፈስ ስብሐት ወይዝ ይዜኔው ዘልፈኔ ወለዓለም ዓለም ብለን የምንጸልየው የእሁድ ሌጦን ነው። እንግዲህ ያ ወረደ መንፈስ ቅዱስ ላለ ሐዋርያት የሚለው ከዛ ታሪክ እንማራለን። ነገ የነገ ሰው ይበለን። አባታችን ሆይ ብለን ጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ያቸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐን ወንጹሐን የረሴክሙ ድሉዋን ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ 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 ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ። ንስሐን የምትቀበል ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔን የባሪያህን ኃጢአት ይቅርበል፣ የሕዝብንም ሁሉ ኃጢአት ይቅርበል። ስናውቅ በድፍረት ሳናውቅ በስተት ከልጅነት እስከ እውቀት በሐልዮ በነቢር በገቢር የተሰራውን የኃጢአት ማሰሪያ ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። በቸር በሰላም በፍቅር በሕይወት በጤና ጠብቆ ለነገ ያገናኘን አሜን።